የባህር ዳር ዩኒቨርሲቲ ለመጀመሪያ ጊዜ በሀገር ውስጥ የሰለጠኑ 90 የባህር ምህንድስና ባለሙያዎችን አስመረቀ። ዩኒቨርሲቲው አቅሙን እስከሚያሳድግ ድረስ በአንደኛና ሁለተኛ ዙር 44 ሰልጣኞችን እስራኤል ሀገር በመላክ ማስመረቁ የሚታወስ ነው። ተመራቂዎቹ በኢትዮጵያ የተለያዩ ዩኒቨርሲቲዎች በመካኒካል ምህንድስና የመጀመሪያ ዲግሪ ያላቸው ናቸው። ለባህር ምህንድስናው ደግሞ በጣና ሐይቅ ላይ ለ6 ወራት ያህል የተግባርና የቀለም ትምህርትም ቀስመዋል። የትምህርት ሚኒስትሩ አቶ ደመቀ መኮንን ኢትዮጵያ በባህር ምህንድስና ዘርፍ ለምታደርገው ዓለም አቀፍ ተወዳዳሪነት ተመራቂዎች ፋና ወጊዎች ናቸው ብለዋል። ዘርፉን ለማሳደግ ደግሞ ትምህርት ሚኒስቴር ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ባይሌ ዳምጤ በበኩላቸው የባህር ምህንድስና ሰልጣኞችን በሀገር ውስጥ አሰልጥነን ማስመረቃችን በቀጣይ በዘርፉ ሰፊ ስራ ለመስራት የሚያነሳሳን ይሆናል ብለዋል። ዩኒቨርሲቲው በየዓመቱ እስከ 1500 ሰልጣኞችን ለማስመረቅ አቅዶ እየተንቀሳቀሰ መሆኑንም ተናግረዋል። ተመራቂዎቹ በተለያዩ ሀገራት በሚገኙ የመርከብ ድርጅቶች ተመድበው ስራ ለመጀመር እየተዘጋጁ መሆናቸውን ሪፖርተራችን ሙሉቀን ካሳሁን ከባህር ዳር ዘግቧል።